ብልጭልጭ ያው የሚታወቅ ነገር ነው። የአብይ ኢኮኖሚ የብልጭልጭ ኢኮኖሚ ነው። አንድም ማኑፋክቸሪንግ የገነባ ነገር የለም። እንዲያውም የነበሩ ማኑፋክቸሪንግ ሴክተር እየተዘጉ በጦርነት ምክንያት ያው የጦርነት ወሬም ጨምሮ ሁልጊዜ የጦርነት ፕሮፓጋንዳ ስላለ እዛ ላይም ጦርነቶች ስለሚካሄዱ ሰው ሲንቀሳቀስ ከተለያዩ ከክልል ወደ ክልል ሲንቀሳቀስ እገታዎች አሉ። ሰው ይታገትና ሚሊዮን ይጠየቃል፣ ይገደላል፣ ይረሸናል። አጠቃላይ በዛ ምክንያት አንድም ማኑፋክቸሪንግ ሴክተር የተገነባ የለም። ዩኒቨርሲቲዎች እየተዘጉ ነው። በዛ ምክት ደግሞ የጦር ማሰልጠኛ ነው የሚስፋፉ። ህዝቡ ወደ ድህነት ገብቷል። አብዛኛው ከተሞች እንዳለ በለማኞች ተወራለች። የሚያሳዝን ነው። አብይ ግን ደሃ ማህበረሰብን አላይም ብሎ ከከተማ እያባረረ እያሰረ ሰው መብላት ሲያቅተው አሁን አዳማ፣ ቢሾፍቱ፣ ሻሸመኔ አሁን ሰው አሰላ ቢሄድ የለማኝ ከተማ ይባላል። አሁን አስፋልት ላይ ሰው ይለምናል እንዳለ እንደ ጉድ ነው የምታገኘው። እና ይሄ ነው እንግዲህ የአብይ አጠቃላይ የኢኮኖሚ ሪፎርም ብሎ ያመጣው። ሰሞኑን የተለያዩ የአይኤምኤፍ እና የወርልድ ባንክን እንትን ተቀብላ ፎሬን ካረንሲ በተለይ ይሄ ካረንሲውን ዲቫሉዌት አድርጋለች። የኢትዮጵያን ካረንሲ ዲቫሉዌት አድርጋ ከዶላር ጋር አሁን ያለው ምንዛሬ የኢትዮጵያ ገንዘብ ዋጋ የለው፣ ምንም ዳቦ መግዛት አይችልም። በዚህ ምክንያት ሰው እየተሰቃየ ነው። ይሄ አሁን አብይ ለምንድን ነው ይሄ የአይኤምኤፍን የተቀበለው? በአንተ አረዳድ የአይኤምኤፍ ዲክቴሽን የወርልድ ባንክ ዲክቴሽን ተቀብሎ እንዳውም ሆም ግሮውን ነው ብሎ ተቀብሎ አሁን ደግሞ እንትኑ ጫናው ደግሞ ይሄ ነገር ያመጣው አጠቃላይ ያስከተለው ችግር የከፋ ነው። አንደኛ ጥያቄ አብይ ይሄንን የአይኤምኤፍ ሪስትራክቸሪንግን ለምንድን ነው የተቀበለ? ሁለተኛ ያ ደግሞ ያስከተለው ችግር ምንድን ነው? ዶክተር ሚልኬሳ ለምን ተቀበለ የሚለው መልሱ ገንዘብ ከአይኤምኤፍ ስለሚፈልግ ነው። አምኖበት አይደለም። መጀመሪያ እንደመጣ እንደምታስታውሰው 2019 አካባቢ የአይኤምኤፍን ሎን ለተወሰነ ጊዜ እምቢ ብለው ነበር። መጨረሻ ላይ ተቀበሉ። የተቀበሉት ደግሞ እነዚህን የአይኤምኤፍ ፕሪኮንዲሽንስ ማሟላት አለበት በሚል ነው። አንደኛው ፕሪኮንዲሽን ገንዘብን ማርከስ ነው። እሺ ብሎ ተቀብሎ ያንን አረገ። ሁለተኛ ደግሞ የመንግስትን ገቢ መጨመር የሚል ነው። እሱንም እሺ ብሎ ተቀበላቸው። ኬንያ ያንን ለማድረግ ሲሞክር ሩቶ ህዝቡ ብሎ ተነስቶ መጨረሻ ላይ ቶሎ ኢትዮጵያ እንደዛ አይደለም፣ የፈለጉትን ነገር ነው የሚያደርጉት። ህዝቡ እስካሁን ዝም ብሏቸዋል። ደስፐሬት ስለሆነ ነው የተቀበለው። መልሱ ያ ነው። አብይ ገንዘብ ይፈልግ ነበር። የዕዳ አጣብቂኝ ውስጥ ገብቶ ነበር። ፎሬን ዴት በዛ ላይ ከውጭ ዕቃ የሚገዙበት ዶላር አልነበራቸውም። ደስፐሬት ስለሆነ ተቀበለው። ውጤቱ ደግሞ ዲዛስተረስ ነው። በተለይ አሁን ይሄ ከረንሲ ዲቫሉዌሽን የፎሬን ከረንሲ ኤክስቼንጁ በገበያ ይተመን የተባለው አሁን እንደውም እየተራራቀ መጥቷል። በቀደም ስሰማ አሁን ከዛ በላይ ይሆናል፣ ወደ 180 ተጠግቷል አለ። አሁን ትናንትናና ከትናንት ወዲያ ምን ስንት እንደሆነ አልጠየቅኩም። ኢማጂን የዛሬ ዓመት 57 1 ዶላር 57 ብር ነበር ባንክ። አሁን ባንክ ራሱ
140 ምናምን 150 ምናምን ነው የሚከፍል። ይሄንን በምንድን ነው የምትገምተው? በእቃ ዋጋ ንረት ነው። ከረንሲ እንደዚህ ዲቫሊዩ ሲሆን ዋጋውን ሲያጣ፣ ከረንሲ ረከሰ ማለት የእቃና የአገልግሎት ዋጋ ጨመረ ማለት ነው። ሁለቱ አንድ ናቸው። አብይ አህመድ ያ ገንዘብ የት ገባ ብለህ ከጠየቅክ አሁን እኔ የሚታይ ነገር የተሰራበት ፕሮዳክቲቭ ኢንቨስትመንት ፋብሪካ የተቋቋመበት ምናምን ብዬ የምጠቅሰው ምሳሌ የለኝም። ጉርጉረ ምናምን እያለ ጠቅላይ ሚኒስትሩ የሆኑ ነገሮችን ይሰራል። ያም በሱ እምነት ብዙ ዓመት ቆይ ያለው ጠቅላይ ሚኒስትር ሆኜ የሚል እምነት ያለው ይመስለኛል። ቱሪስቶች ምናምን ሲመጡ ፎሬን ከረንሲ ያመጡልኛል የሚል ካልኩሌሽን ነው የሱ። አሁን በቀደም ባሌ ሄዶ የሚሰራው ነገር ያንን ይመስለኛል። ባሌ ሄዶ ሶፍመር ዋሻ ውስጥ ሲያወሩ አብሮት የሄዱ ሰዎች እግሩ ስር ሲንከባለሉ አይተናል። እና የሱ ካልኩሌሽን ሁልጊዜ how can I get more foreign currency የሚል ነው። አሁን ያላቸው የ1.6 ዓመት ማለት አንድ ዓመት ከ7 ወር ምናምን የሚሆን እቃ ከውጭ ለማስገባት የሚያስችል ገንዘብ ብቻ ነው ያላቸው እና ተጨንቋል። ኢኮኖሚ በጣም መጥፎ ነው። የነሱ ካልኩሌሽን ሁልጊዜ ሾርት ተርም ነው፣ ሎንግ ተርም ፕላን የላቸው። አብይ አህመድ ዛሬን እንዴት ልለፈው ነው ጠዋት ተነስቶ የሚያስበው። ያንን ለሀገር ስለማያስብ በጣም ሰልፊሽ ሰው ይመስላል ከስራው ስታየው። እኔ እሱም ፐርሰናሊ አላውቅም። የሚሰራውን ነገር ስታይ ግን እንዴት ስልጣኔን ማስጠበቅ እችላለሁ? ምን ባረግ ነው ይሄ ሃውስ ኦፍ ካርድስ እኔ ላይ እንዳይወድቅ ዛሬ ምን ማድረግ አለብኝ? የትኛው ጋር ሄጄ ላጥብቅ የሚል ይመስላል ካልኩሌሽኑ። በዛ አይነት ስታየው አብይ አህመድ ምን እንደሚሰራ ይገባል። ስልጣኑን ብቻ ማስጠበቅ ነው። እሱ ከውጭ ገንዘብ የፈለገውም ለዛው ነው። አመሰግናለሁ። ቀጥታ ወደ ሁለተኛ ክፍል እንሻገር። ኦልሬዲ ነካክታል። በተለይ የብልጽግና ኑሮ ውድነት የብልጽግና ኑሮ ውድነት በአሁኑ ደረጃ ምን ደረጃ ላይ ደርሷል? እንዴትስ ይገለጻል? ይህንን ስንል በተለይ ደግሞ የትኛው ክፍል ነው በህብረተሰቡ ክፍል ውስጥ የትኛው ነው በክፉኛ እየተመታ እየተጎዳ ያለው? ይሄ ነገር እንግዲህ የተጨባጭ ነገር ስለሆነ አብይ በአንድ በኩል እሱ ሁልጊዜ ስለ ጦርነት ነው የሚያወራ፣ ሁልጊዜ ስለ ድሮን ነው የሚያሳየው፣ የጥይት ፋብሪካዎችን ነው ፋብሪካ ካለ ወይ ጥይት ፋብሪካ ወይ የሆነ የጦርነት ፋብሪካ ነው እንጂ አብይ ከአፉ የሆነ ስራ እድል የሚፈጥር ፋብሪካ ከአፉ አይወጣም። ስለዚህ አሁን ኑሮ ውድነት ደግሞ ህዝብን እየጠበሰ ነው። ደሞዝ ሁሉ መክፈል አቅቷል እና የከተማ አካባቢም ችግር በጣም በሰፊው አለ፣ በገጠርም አለ። አጠቃላይ ኑሮ ውድነቱ ምን ይመስላል? የትኛው ህብረተሰብ ክፍል ነው ተንደላቁ ደግሞ እየኖረ ያለው? ብልጽግና የሚባል የማን ብልጽግና ነው?